ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢራን ላይ የተደረገ ያለው ድብደባ ተጠናክሮ በቀጠለበት በዚህ ወቅት ኢራንም በአጸፋ በርካታ ከተሞችን እየደበደበች መሆኗ ተገለጸ። ሁለቱም ወገኖች በየፊናቸው የጥቃት አድማሳቸውን እንደሚያሰፉ በመግለጽ ላይ ናቸው። የዓለምን ቀጣይ ዕጣ ፋንታ የሚወስን ክስተት እንደሆነም እየተነገረ ነው ያለው። የ86 ዓመቱ የኢራኑ መንፈሳዊ መሪ መገደላቸውን ተከትሎ ጉዳዩ ወደ አጠቃላይ ቀውስ ተሻግሯል። ኢራንና በእስራኤል በአሜሪካ መሃል ስላለው ወቅታዊ ሁኔታ የተመለከተ ሰፋ ያለ ቆይታ የሚያደርገውን የዕለቱን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። 130ኛው ዓመት የአድዋ በዓል ሰኞ ዕለት ይከበራል። ለመላው ኢትዮጵያውያን እንኳን ለበዓሉ አደረሳችሁ እንላለን። በዚሁም በዓል ላይ ያተኮረ ቆይታ ይኖረናል። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አልክ? እንደምን አመሸ? እንዴት አለ? ደህና ነው ወይ? እንግዲህ ዓለምን አጠቃላይ ሁኔታ እየለወጠ ያለውን የሰሞኑን የመካከለኛው ምስራቅን ክስተት በተመለከተ እንግዲህ አሁንም ዳግም ተገናኝተን በስፋት ልንመለከተው ነው። ገለታው እንዴት እየተከታተልክ ነው? 48 የሚደርሱ የኢራን ባለስልጣናትን በቅዳሜው ዕለት ጥቃት መገደላቸውን ነው መረጃዎች የሚያመለክቱት። የኢራን መንፈሳዊ መሪ አጠቃላይ መሪ የሆኑት አያቶላ አሊ ኻሜኒ እንግዲህ ተገለዋል። እሳቸውን ጨምሮ ቤተሰባቸው በተለያየ አካባቢ የሚገኙ የሀገሪቱ ባለስልጣናት እንደዚሁ በእስራኤልና በአሜሪካ የጦር ጀት ድብደባ መገደላቸው ነው የተረጋገጠው። እንግዲህ ጉዳዩ እየከፋ ነው ያለው። ኢራን እበቀላለሁ ሁሉንም የተገደሉትን መሪዎቻችንን በተመለከተ የበቀል እርምጃ እንደምትወስድ ነው እየገለጸች የምትገኘው። አሜሪካና እስራኤልም አጠናክረው ጥቃታቸውን ቀጥለዋል። በርካታ የመካከለኛው ምስራቅ ሀገራት በኢራን የሚሳኤል ድብደባ ተፈጽሞባቸዋል። የተባበሩት አረብ ኤሚሬት፣ ጆርዳን፣ ኩዌት፣ ባህሬን ጨምሮ ሌሎችም ሀገራት እንደዚሁ በኢራን የበቀል በትር እየተመቱ ይገኛሉ። ገለታው እንዴት እየተከታተልከው ነው ያለው? ምናልባትም የዓለምን ፖለቲካ ይቀይራል ነው የተባለው። የመንግስታቱ ድርጅት በጉዳዩ ላይ ስጋቱን እየገለጸ ነው የሚገኘው። ምናልባትም የዓለም ስርዓት ተቀይሮ ይሄ በመደበኛውና ሰላማዊ በሆነው መንገድ አንድን ነገር ለመወሰን ሳይሆን ጉልበተኛ የሆኑ ሀገራት የፈለጋቸውን የሚያደርጉበት አዲስ አስጊና አደገኛ የሆነ አዝማሚያ እየመጣ ነው የሚለው ስጋት በመላው ዓለም እየተሰማ ይገኛል። ገለታው እንዴት እየተከታተልከው ነው? እንግዲህ ጦርነቱ ከተጀመረ ሁለተኛ ቀኑን ነው አይደለም የያዘው። በዚህ ቀን የሚያስገርም ነገር የክሩድ ኦይል ወይም ድፍድፍ ነዳጁ በጣም እየጨመረ ነው። በየሰዓቱ እየጨመረ ነው ያለውና በተለይ እንደ ኢትዮጵያ ላሉ ሀገሮች ተመልከተው ምን አይነት አደጋ ውስጥ እንደገቡ። የመርከቦች እንቅስቃሴ፣ የአውሮፕላን እንቅስቃሴ ስለተገታ አሁን ወደ 71 ነው 72 ዶላር ገባ ከ60 ምናምን። ጦርነቱ ከመነሳቱ ከሁለት ቀን በፊት እኮ 67 ነው እንደዚህ የነበረው። ዛሬ 72 ብር አካባቢ 72 ዶላር አካባቢ ገባ። እና እንግዲህ በሚቀጥሉት ቀናት ምንድነው የሚሆነው የሚለው አንዱ ይሄ ነው። እና ይሄ በቀጥታ የዓለምን ሕዝብ በሙሉ የሚያገኝ ኢኮኖሚ ጉዳይ ነው። ወደ ኢኮኖሚ ቶሎ የገባሁት አሁን በቅርብ ያየሁት መረጃ እሱ ስለሆነ ነው። በዚህ በጦርነቱ ላይ በጣም ብዙ አስተያየቶች እየመጡ ነው መሳይ። ከፍተኛ የሆኑ በዚህ በጦርነት ጉዳይ ላይ ብዙ ትንታኔ የሚሰጡ ትላልቅ ሰዎች የሚሉት አለ። አንዳንድ የስጋት ትንተናዎችን እየሰጡ ነው ያሉት እና እነሱን ምናልባት ለአድማጭ ተመልካቾች ጥቂት ብናካፍላቸው ከኛም ሀገር አንጻር ሊጠቀሙበት ይችላሉ ብዬ አስባለሁኝ። እና እንግዲህ ምንድነው የአሜሪካ መንግስት አሁን ፕሬዚደንት ትራምፕ እያሉ ያሉት ምንድነው በ4 ሳምንት አካባቢ ሊፈጅ ይችላል ነው የሚሉት ጦርነቱ። በዚህ 4 ሳምንት ውስጥ የምንፈልገው እናሳካለን ነው የሚሉት። የሚፈለገው ምንድነው ተብሎ ሲጠየቅ የሬጂም ቼንጅ ወይም ደግሞ የመንግስት ለውጥ ነው እናመጣው። መንግስት ለውጥ እዛ ውስጥ መምጣት አለበት። ከኢራን ጋር ተነጋግረን ተደራድረን የመንግስት ለውጥ መምጣት አለበት ነው። ሃው እንዴት ነው የመንግስት ለውጥ የሚመጣው የሚለው አሁን እንግዲህ ይሄንን ዋና የሚባሉ አስቸጋሪ ሰዎችን ላለፉት ብዙ አመታት ያየናቸውን ኢሊሚኔት ማድረግ አለብን። እነሱን መግደል አለብን።
እና እንግዲህ የተሳካ ወደ 40 ስንት ሰው ነው የተገደለው። ከፍተኛ የተባሉ የሀገሪቱ የፖለቲካ መሪዎች እየተገደሉ ነው ያሉት ማለት ነው። እንግዲህ ምንድነው የፖለቲካ በተለይ እዚህ ሀገር ፖለቲካን የሚከታተሉ ሰዎች የሚያነሱት ነገር ምንድነው? ወደ ጦርነቱ የዚህ መንግስት የአሜሪካ መንግስት እስከ መግባቱ በፊት ያያቸው ጉዳዮች አሉ ወይ የሚል ነገር እያነሱ ነው ያሉት። አሁን መሳይ አንዱ የኢራን ተክለሰውነት ነው። ማለትም የስርዓተ መንግስቷ ምንድነው የሚመስለው ሲሉ ያው ቴዎክራሲ ነው እንግዲህ እንደምታውቀው ሃይማኖታዊ መንግስት ማለት ነው። ሃይማኖታዊ መንግስት ነው፣ ቴዎክራሲ ነው። እና ይሄንን እንዴት ነው የሚቀየረው? የቴዎክራሲው እንዴት ነው የሚቀየረው? ይሄንን ሲነካ ደግሞ ሃይማኖታዊ ነገሮች ሊቆሰቆሱ ይችላሉ ወይ? የሃይማኖት ግጭት ሊነሳ ይችላል ወይ? በዚህ ሰበብ ኢራን ይሄንን ልታቀጣጥል ትችላለች የሚለው ነገር እየተከታተሉት ነው። እስካሁን ባለው ሁኔታ የአረብ ሊግ እንደምታውቀው ለምሳሌ የለችም። በእርግጥ ኢራን አረብ ሊግ ውስጥ የለችም። አረብ ናት ተብሎ አይታሰብም። ያው ፋርሶች ናቸው። አይደንቲቲ ደረጃም የአረብ አይደንቲቲ ያለን የሚሉ ናቸው። ወደ 22 ሀገሮች የተሰባሰቡ እዛ ውስጥ የለችም። እሷ አባልም አይደለችም። የአረብ ሊግም እንደውም በተቃራኒው ነው መግለጫ እያወጣ ያለው። ቅድም የጠቀስካቸው ሀገሮች እየደበደበች ስለሆነ ኢራን። ስለዚህ መልኩ አጠቃላይ ይሄን ሙስሊሙን ዓለም ማለት ነው ከሃይማኖት ጋር የማያያዝ ነገሩ እስካሁን ጎልቶ አልታየም። እና በዚህ ደረጃ ያለው ነገር አሳሳቢ አልሆነም በዓለም ላይ ማለት ነው። እሱ በጣም ከባድ ነገር ስለሆነ ስርዓተ መንግስቷም ሃይማኖታዊ ስለሆነ የሃይማኖት መሪውም ስለሆነ የተገደሉት ማለት ነው። ኢራን ውስጥ ግን ተቃውሞች ተነስተዋል። ሰውየው ለምን ተገደሉብን የሚል የቁጭት እንቅስቃሴዎች ኢራን ውስጥ እየተካሄዱ ነው ያሉት። በሁለተኛ ደረጃ የተነሳው ፖለቲካዊ ይዘት ያለው ሪሊ ሰዎቹን በመግደል ኢሊሚኔት በማድረግ እነዚህ ዋና ዋና የፖለቲካ መሪዎችን በመግደል ስርዓቱን ይገሉታል ወይ? ፕሬዚደንት ትራምፕ ስርዓቱ ይገደላል ወይ ነው የሚል ጥያቄ ነው ያነሱባቸው ዜጎቻቸው። እዚህ ሀገር ዜጋም የተለያዩ ሀገር ሰዎችም እያነሱ ያሉት ይገደላል ወይ ስርዓቱ። አሁን ምንድነው እየተባለ አሁን እየመጣ ያለው መሳይ ምንድነው ሰክሰሰርስ የሚባል ለካ ተተኪ አቋቁመዋል። ከሌ ቢገደል ይሄ ጦርነቱ አሜሪካ ስትዘጋጅ ባለፉት 2 ወራት እነሱ ደግሞ ፓራለል መንግስት የሚባል አለ እኛ ሀገር ለካ ከኛ ሀገር ተምረውት እንደሆነ አላውቅም። ይሄ ምንድነው ትይዩ እንትን አቋቁመው ምንድነው ያደረጉት? ከሌ ሲሞት ከሌ ይተካል፣ ከሌ እንትን ቢል ከሌ ይተካል የሚል አስተዳደር ፈጥረዋል አሁን ኢራን ውስጥ። ስለዚህ ይሄ ጉዳይ ደግሞ ጦርነቱን ወደ ምን ሊያደርሰው ይችላል? በተለይ እነዚህ ረቂቅ አደረጃጀቶች ቶሎ የማይጨበጡ አደረጃጀቶች ካሉ እርግጥ አሁን በተባለው አይነት የሚታዩ ሰዎችን በመግደል የኢራን ጉዳይ በቀላሉ ባጭር ጊዜ ውስጥ ሊፈታ ይችላል። ይሄ ረጅም በተለይ ፕሬዚዳንት ትራምፕ ያሉት በ4 ሳምንት ውስጥ ሊጠናቀቅ ይችላል። አሜሪካንስ ምን ያህል ዋጋ ነው የሚያስከፍላት? አካባቢውስ ምንድነው የሚሆነው የሚለው አንዱ እሱ ነው የተነሳው። ሌላው ጉዳይ ደግሞ ምንድነው የተነሳው? ጦርነቱ ይሄን ያህልስ ይህ ዋጋ ያስከፍል ነበር ወይ? ለምሳሌ ኳታር ተመታች። አሁን ተመልከት እንግዲህ ኢራቅ ተመታለች፣ ዮርዳኖስ ተመታለች፣ ሳውዲ አረቢያ ተመታለች እና ኦማን ደግሞ አሁን በተለይ የኦይል መተላለፊያው እሱም በድሮን ተመታ ዛሬ ኦማን ማለት ነው። እና ይህ ሁሉ በቀድሞ ታስቦ ነበር ወይ ይሄ ሽፋን ኢራን ይሄን እንደምታደርግ? ሁለተኛ እንደገና ደግሞ ይሄ ምንድነው ከፍተኛው ተወንጫፊ ሚሳኤል አላት እስከ 1500 ማይል የሚሄድ ማለት ነው። አሁን ጅቡቲንም ራሱ ሊያገኛት ይችላል የሚል ስጋትም ሁሉ አለ እንግዲህ ወደኛ ስንመጣና ያ ጉዳይስ ደግሞ ምን ሊያመጣ ይችላል የሚለው ታይቶ ነበር ወይ? በዚህ ስፋት ይሄን ያህል ችግር ሊያመጣ ይችል ነበር ወይ ብለው ወደ ጦርነቱ ሲገቡ አይተውት ነበር ወይ የሚለውም እየተተቸ ነው ያለው። በመጨረሻ አንዱ ያሰማሁት ኢምፖርታንቱ ነገር ኢራቅ እንግዲህ ኢራን እንደምታውቀው ወደ 90 ሚሊዮን የሚደርስ ህዝብ ነው ያላት። ትልቅ ሀገር ናት። የኢራቅን ወደ 10 ምናምን እጥፍ የምታክል ናት። እና ይሄ አሁን ሰዎቹን እነዚህ ዋና ሰዎቹን የመግደሉ ነገር ቢሳካ እነዚህ ተተኪ የሚባሉት ወደ በረሃ የመላክ የማሰራጨት እና ሽምቅ የመፍጠር ችግር ፈጥሮ ምናልባት ሀገሪቱ ስቴትለስ ልትሆን ትችላለች። ግን እንደ አፍጋኒስታን አካባቢ እንደታየው አይነት ራሽያም አሜሪካም ሄደው ሁለቱም ተሸንፈው የወጡበት ማለት ነው። የወጡበት ሁኔታስ ሊፈጠር ይችል ሆነ ወይ? ምን ጥቅም ይኖረዋል? ሄዶ እኮ የተሻለ ስርዓት መፍጠር ነው። አሸባሪ ማአት ከአንድ አሸባሪ ብዙ አሸባሪ
የሚፈጠር ከሆነ እዛ አካባቢ የሚፈልገው የአሜሪካስ መስዋዕትነት ይሄን ያህል ዋጋ ተከፍሎ ምንድነው የሚመጣው የሚለው ነገር ተደቅኗል መሳይ አሁን በዚህ ሰዓት እና የፖለቲካ እንትን ሆኗል መነጋገሪያ ሆኗል። ከሁሉ በላይ ግን ቀጥሏል። ኢራንም እጅ አልሰጥም የተተኪዎቿን እያደረገች ግብረ መልስ እየሰጠች ነው ያለችው። እንግዲህ ተከታታዮችን ደግሞ እያየን በተለይ ከአካባቢያችን ጋራ ደግሞ ከኛ ከአፍሪካ ቀንድ ጋራ ያለውንም ተዛምዶ ደግሞ እንወያይበታለን። ገለታው ምናልባት መጪው የኢራን ሁኔታ ምን ይመስላል፣ የዓለምስ ሁኔታ ከዚህ በኋላ ምን ሊሆን ይችላል የሚለው ነገር እንዳልከው በተለያዩ የፖለቲካና የወታደራዊ ባለሙያዎች ትንታኔ እየተሰጠ ይገኛል። ኢራን እንዳልከው ተተኪ መሪዎችን መድባለች። በእያንዳንዱ አሁን አያቶላ አሊ ሀምኒን የሚተኩ ወደ 6-7 ሰዎች ስም ዝርዝር እየወጣ ነው የሚገኘው። ምናልባት የሳቸውን ያህል በሳቸው ልክ በሳቸው ጫማ ውስጥ ሆኖ ይህንን የኢራንን አጠቃላይ እንግዲህ እሳቸው ከ1989 ጀምሮ ነው በዚህ ቦታ ላይ የነበሩት ኢራንን በከፍተኛ ደረጃ በውስጣዊም ሆነ በተለያየ መልኩ ጠንካራ እንድትሆን አድርገዋል ብለው ብዙዎች ኢራናውያን የሚያምኗቸው መሪ ናቸው። በሳቸው ልክ ይገኛሉ። አሁን የመጣውን የአሜሪካንና የእስራኤልን የተባበረ ክንድ መመከት የሚችል በዛ ደረጃ መቋቋም የሚችልና አቅም ያለው ጥንካሬ ያለው ሰው ይመጣሉ የሚለው በብዙዎች ዘንድ በጥርጣሬ እየታየ ነው። እንግዲህ ምንድነው እረኛው መታው መንጋው ይበተናል ነው። እኚህ አያቶላ አሊ ሀምኒ ሲመቱ ብዙዎች ይበታተናሉ ብለው ጠብቀው ነበረ። እንዳልከው ግን አሁን የተበታተነ ነገር እያየን አይደለም። ግን ምን ያህል ይዘልቃል ነው። አሜሪካና እስራኤል የተባበረ ክንዳቸው በጣም ጠንካራ ሀገራት ናቸው። በጣም የዓለምን ሁሉ ነገር መቆጣጠርና መወሰን የሚችሉ ሀገራት ሆኗል። ነገር ግን ያን የሚያደርጉት ህገወጥ በሆነ መልኩ የተባበሩት መንግስታትን ወደ ጎን ገሸሽ አድርገው መሆኑ ደግሞ የበለጠ ስጋት እየፈጠረ ይገኛል። እንግዲህ ገለታው ምን ሊሆን ይችላል ከዚህ በኋላ ዓለም ወዴት ልታመራ ትችላለች? እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጀምሮ በተባበሩት መንግስታት በኩል ሳይሆን በራሳቸው እንደውም አሁን በቅርቡ ቦርድ ኦፍ ፒስ ነው የሚል አንድ ሌላ ተቀጥያ ተባበሩት መንግስታትን ስልጣን የሚጋፋ አንድ የሆነ ተቋም መስርተዋል። በዛም አማካይነት በሂደት የተባበሩት መንግስታትን አቅም የሚያዳክም እንቅስቃሴ ውስጥ በስፋት ለመግባት መዛታቸውም ነው በቅርቡ የሰማ ነው። የቬንዙዌላውን ፕሬዝዳንት በህገወጥ መልኩ አምጥተዋል። እንደዚሁም ሌሎች እርምጃዎችን እየወሰዱ ነው ተብለው ይታማሉ። አሁን ደግሞ ኢራን ላይ በኃይል የአንድን ሀገር ሉዓላዊ ወሰን አልፈው መሪውን ገለው ምን ለውጥ ሊያመጡ ይችላሉ? ዓለም እየተቀየረች ነው። ከዚህ በኋላ ጉልበት እንጂ ህግና ስርዓት ዓለምን ሊመራት አይችልም የሚል ትልቅ ስጋት ደግሞ ተከትሎ መጥቷል። ምናልባት ኢራን ለአንድ ሳምንት ለአንድ ወር አሜሪካና እስራኤልን ተቋቁማ ልዘልቅ ትችል ይሆናል። ከዛ ባለፈ ግን ሁለቱና ሀገራት ፍላጎታቸውን እንዳያሟሉ ማድረግ የሚችል አቅም ሊኖራት እንደማይችል ነው የሚታመነውና ከዚህ አንፃር መጪው ጊዜ ምን ሊሆን ይችላል? ኢራን ብዙ ልትሄድ ትችላለች። ሀገራትን ትደበድባለች። ያው እልህም ብስጭትም ቁጭት ውስጥም ስላለች በተወሰነ ደረጃ ሀገራትን በሚሳይል እየደበደበች ልትቆይ ትችላለች። ግን የምትፈልገው ልታገኝ ትችላለች ወይ ነው ጥያቄው። አሁን ምንድነው ኢራን ታማ ነበረ ሰሞኑን በከፍተኛ ሁኔታ ህዝባዊ እምቢተኝነት የተነሳባት ምድር ናት እና ወደ 20,000 ሰው ነው እንደውም አንዳንዶች ከዛ በላይ ነው የሚሉት ያለቀው ህዝባዊ እምቢተኝነት ተነስቷል እና የቆየ ነው የስርዓት ለውጥ ፈልጓል የኢራን ህዝብ እና በዚህ ላይ ነው እንግዲህ የአሜሪካና እስራኤል በተቀናጀ ሁኔታ ጦርነት የጀመሩት። እነዚህ ሰዎች በ20,000 ሰው ባለቀበት ሰላማዊ ትግል ውስጥ ሊለቁ አልቻሉም። አደረጃጀታቸው ከባድ ነው። ሰው ዝም ብሎ ሲጨርሱ የሚኖሩ ናቸው። በህዝባዊ እምቢተኝነት የሚለወጥ አይደለም ነው እንግዲህ የዚህ ረጅም ቼንጁ በዛ በኩል አልሰራም የሚል ግምገማ እኮ ነው ወደዛ ጦርነት ወሰዳቸው ነው ፕሬዚዳንት ትራምፕ። እና እንግዲህ ምንድነው አሁን ቅድም ያነሳሳናቸው ነጥቦች አሳሳቢ ሁኔታውን የኢራንን ፊውቸር እና ደግሞ የሪጂዮኑን ፊውቸር የሚያሳዩ ናቸው። ነገር ግን እንግዲህ የኢራን ህዝብ ነው አሁን የሚወስነው። የኢራን ህዝብ የተሻለ መንግስት ፈልጓል፣ ዴሞክራሲ ፈልጓል። ይሄ የሰው ልጆች ፍላጎት ነው የሚመስለኝ እኔ ምንም እንኳን ከሃይማኖቱ ጋራ ከእሴቱ የማይርቅ መንግስት መገንባት ቢፈልግም ነገር ግን ይሄ ዴሞክራሲ ዘመኑ ያመጣውን መልካም አስተዳደር ማየት ምርጫ ማድረግ እንደዚህ ወዘተ የብሔር ሃይማኖትና ብሔር ዘለል ፍላጎቶች ናቸው የሰው ልጅ ፍላጎቶች ናቸውና ያን ፍላጎቱን
ማሳካት ይኖርበታልና የኢራን ህዝብ ከዚህ ጋር አሁን ያለው ከዚህ እንቅስቃሴ ጋር ጦርነቱ ጋር ያለው እንቅስቃሴ ምን ይመስላል ነው የሚወስነው የሚመስለኝ የሚቀጥለውን ጉዳይ መሳይ። አሁን ባለው ሁኔታ በተለይ እነዚህ ሃይማኖት ነክ የሆኑ ሰዎች ሲገደሉ የተወሰኑ ቅሬታዎች እየታዩ ነው ያሉት። አንድ ጊዜ አንስተናል። ፓናማ ሄዳ አሜሪካ የፓናማን ፕሬዚደንት ይዛ ስትመጣ ስታቲስቲክስ የሚያሳየው ወደ 80% የሚሆነ የፓናማ ህዝብ ተደስቶ ነበር በወቅቱ። እንግዲህ ሉዓላዊነት እኮ ተደፍሯል። የፓናማ ህዝቡ ሉዓላዊነት ተደፍሯል። ግን የዛ ሰውዬ ብሶት ያ ሰው በጣም ስላሰቃየው ህዝቡን ማንም ይምጣና ይወሰድልን ከዚህ ብለው ድጋፍ ያሳዩበት ሁኔታ ነበር የነበረውና እንግዲህ የኢራን ህዝብ አንድ ወሳኝ ሆኖ ነው የሚታየው። ሪጅኑ ግን የተወሰነ ጊዜ መበጥበጡ አይቀርም። የመርከቦች ቅድም እንዳልነው የአየር ጉዳይ መስተጓጎል አለ። ከሁሉ በላይ ግን የነዳጅ አካባቢ ነው። ሶስተኛ ናት ይመስለኛል እኮ ኢራን በነዳጅ እንትን ምንም እንኳን መሸጥ ባትችልም አሁን ባለው ሁኔታ ግን ያላትን ፖቴንሻል እንኳን መጠቀም አልቻለችም እስካሁን ባለው ሁኔታ። አካባቢው የነውጥ አካባቢ ሆኖ ይቆያል የተወሰነ ጊዜ ማለት ነው። እንግዲህ ገለታው ሁኔታው በጣም እየተጋጋለ የመጣበት ጊዜ ላይ ነው የምንገኘው። እስራኤል በድጋሚ መደብደብ ጀምራለች። የኢራን የተለያዩ አካባቢዎችን ነው እንግዲህ 48 ያህል የሀገሪቱን ባለስልጣናት ከገደለች በኋላ ምናልባት ማን ቀርቶ ነው ፕሬዝዳንቱ እና ሌሎች ካልሆኑ በስተቀር በተለይ በወታደራዊና በደህንነት ስለላ ውስጥ ያሉ የኢራን ከፍተኛ አመራሮች ሰለባ ሆነዋል ነው የሚባለው። ለማንኛውም እዚህ አሜሪካም የሞቀ ክርክር የጋለ ሁኔታን የተፈጠረው ፕሬዝዳንት ትራምፕ ከኮንግረሱ ፍቃድ ሳያገኙ ነው ይህንን ያደረጉት ነው። አሜሪካ እንግዲህ ጦርነት ማድረግ የሚችለው ፕሬዝዳንቱ ከኮንግረሱ ፍቃድ ሲያገኝ እንደሆነ በህገ መንግስቱ ያስቀመጠችው ጉዳይ ነው። ነገር ግን አከራካሪ ሆኗል። ይሄ ጦርነት አይደለም እንዲሁ ለአጭር ጊዜ የሚቆይ ጥቃት ነው፣ ለዚህ ደግሞ የኮንግረሱ ፍቃድ አያስፈልግም የሚል ክርክር ከህገ መንግስት ጋር በተያያዘ እየተነሳ ይገኛል። የአሜሪካንም ደህንነት የሽብር ጥቃት ሊከሰት ይችላል የሚልም ከወዲሁ በተለያዩ የአሜሪካ እንደዚሁ የተለያዩ የጸጥታ አካላት አማካይነት ማስጠንቀቂያ እየተሰጠ ይገኛል። ይህንን ተከትሎ በቴክሳስ ኦስትን ከተማ ላይ የተፈጸመ የሽብር አደጋ አለ። የሶስት ሰዎች ህይወት የጠፋበት ያም ከዚህ ከኢራኑ ክስተት ጋር የተያያዘ እንደሆነ ነው የሚነገረው። ምክንያቱም ይህን ድርጊት ፈጸመ የተባለው ግለሰብ የኢራንን ሰንደቅ ዓላማ ይዟል የሚል የኤፍቢአይ ሪፖርትን እንደዚሁ እዚህ ከመግባታችን በፊት ሰምተናል። ምናልባት ያኔም በአፍጋኒስታን እርምጃ በተወሰደ ጊዜ የሴፕቴምበር 11ን የምታስታውሰው ነው። አሜሪካ ላይ መጠነ ሰፊ የሆነ የሽብር ጥቃት ነው የተፈጸመው። የዛን አይነት ነገር ይከሰታል የሚል ስጋት ያላቸው ወገኖችም ከወዲሁ ወደ የመድረኩ እየመጡ የፕሬዝዳንት ትራምፕን ድርጊት እያወገዙ ይገኛሉ። በአሜሪካ በተለያዩ ከተሞች ኢራናውያን ፕሬዝዳንት ትራምፕና ኔታንያሁን በማመስገን ደስ ብሎናል፣ ኢራን ላይ ለውጥ ሊያመጣ የሚችል ክስተት ነው የተፈጸመው፣ ስለዚህ የኢራን አጠቃላይ ሁኔታ ከዚህ በኋላ ይቀየራል፣ ይሄም ወደ ሀገራችን ተመልሰን ሀገራችንን ለማሳደግ እድሉን የሚከፍትልን ነው የሚል የኢራናውያን የተለያዩ መልእክቶች ከዚህ ከአሜሪካ እየተሰማ ነው ያለው። አዎ ይሄን ክርክር እሰማለሁኝ ከዚህ በፊትም ይነሳል። ግን አንዳንድ ሰዎች ደግሞ የሚሉት አይ ቲንክ ባለሳሳት የቪየትናሙ ጦርነትን ከዚህ በኮንግረስ የጸደቀ አይደለም እና አስፈጻሚው ኃይል የሆነ መውጫ አለው ይመስለኛል። በዛ መውጫ አማካኝነት ከጸጥታ ጋር ማስከበር ጋር በተያያዘ ሊሆን ይችላል እንደዚህ አይነት እርምጃዎች ይወስዳል የሚል ነገር አለና በጣም ጠንካራ መከራከሪያ አይመስለኝም። ግን ዲቤቱ ተቃዋሚው ይጠቀምበታል ይሄንን። ከዛ በላይ ግን ቅድም ያነሳው ኢምፖርታንት ነገር የብዙ አሜሪካውያን ስጋት አሁን ይሄ ጽንፈኝነትን ሊያበረታ ይችላል ወይ፣ ፕሮዲውስ ሊያደርግ ይችላል ወይ፣ ጽንፈኛ ሊፈጥርብን ይችላል ወይ፣ የአሜሪካውያን ደህንነት በተለይ አሁን ይሄ ውጊያ የአሜሪካን ደህንነት ለማምጣት ነው። እንግዲህ በተለይ እዛ አካባቢ እንደምታውቀው አሜሪካ መውደም አለባት ነው፣ የአሜሪካን ባንዲራ ማቃጠል ነው፣ ኤምባሲዋን መደብደብ ነው፣ ሰው መግደል ነው። እንደዚህ ነበር ኢራን ውስጥ የነበረውና ይሄ ጉዳይ አሁን ያለው እርምጃ ዋና የዛን አገር መሪዎች በመግደል የሻለ ስርዓት ገንብቶ የአሜሪካ ጓድ ማድረግ ይቻላል ወይ? ኢራንን የልብ ጓደኛ ልትሆን ትችላለች ወይ? በዚህ መካከል ደግሞ የሚሰማቸው የኢራን አክራሪ ኃይሎች ደግሞ ድብቅ የሆነ እንቅስቃሴ ውስጥ ገብተው ቴሮሪዝም ቅድም ያልከው ወይም አሸባሪነት ሊያስፋፋ ይችላል የሚለው እሱ በትንሽ
እንትን ያለው ሰብስታንስ ያለው ፍርሃት ይመስላልና ያንን የሚከላከሉበትን የሴኩሪቲ አፓራተስ አሜሪካ እንግዲህ ማመቻቸት ሊኖርባት ይችላል ማለት ነው። አንዱ ትልቁ ስጋታቸው ይሄ ነው። ግን ዞሮ ምንድነው መሳይ ቅድም ብድግ ያደረከው ነገር ነው። ምድራችን ይቻለም የኃይለኞች ሀገር ናት፣ የኃይለኞች ምድር ናት። እንደው ስታስበው በጣም ትንሽ ፕላኔት ናት እኮ መሰለኝ። ከደቡብ ዋልታ እስከ ሰሜን ዋልታ እኮ የሁለት ቀን የአውሮፕላን በረራ እኮ ነው። ዙሪያዋን እንዙር ቢባልም ከሁለት ቀን 3 ቀን በላይ እኮ አይደለችም። ትንሽ ፕላኔት የሰው ልጅ ተስማምቶ ጥሩ ዓለም አቀፍ ተቋማትን ገንብቶ በነፃነት የሚንቀሳቀስበትን ዓለም ወደ መገንባት አያድግም። ምድሩ አታድግም በቃና ኃይለኛ የሆነ ቪቶ ፓወር አለኝ ብለው እነዚህ የተወሰኑ ሀገሮች በጸጥታው ምክር ቤት የሚወስኑበት ሁኔታ፣ ጸጥታው ምክር ቤት ላይ ካልሰራ ደግሞ መሳሪያ ይዘው የሚደበድቡበት ሁኔታ፣ ከፈለጉ ደግሞ የአንዱን ፕሬዚዳንት ዝም ብሎ በመስኮት አጠልጥለው የሚመጡበት ሁኔታ እየበረታ መጣ። እንደመቀነስ እየበረታ መጣና ይሄ የብዙ አሜሪካውያን ስኮላርስ ስጋት ነው። ይሄ ለአሜሪካም ለራሷም ለፍጻሜዋስ ጥሩ ነው ወይ ለፕላኔታችንስ ጥሩ ነው ወይ የሚለው ነገር አሳሳቢ ነውና የተሻሉ ጥሩ ተቋማትን እንደ አይሲሲ ለምሳሌ ኢንተርናሽናል ክሪሚናል ኮርት አሁን ሲገነባ አሜሪካ አልገባችም አልገባም ማለት ነው። ለምንድነው ስትባል እኔ ከሉዓላዊነቴ ላይ ትንሽ ቆንጥሬ አልሰጥም አልገነባም፣ እዛ ላይ ወንጀለኛ አልሰጥም፣ በራሴ ፍርድ ቤት ነው የምገነባው አለች። ሌሎች ሀገሮችስ ትንሽ ሲባሉ የተወሰኑ ገነቡት። ይኸው እስካሁን አልበሽርን እንኳን መያዝ አልቻለም። እንደዚሁ ዝም ብሎ ፈርዶበት የፈረደባቸው ሰዎች ምንም እንትን አያገኙም። ስለዚህ እንደ ዓለም ወደፊት የተሻለ ዩናይትድ ኔሽንስ ወደ ማጠናከር ካልሄደ ይሄ ነገር መቀጠሉ አይቀርም በምድራችን ውስጥ ማለት ነው። ገለታው እንግዲህ ያው እዚህ ስቱዲዮ እስከገባንበት ጊዜ ድረስ ሁኔታው ተጠናክሮ ወይም ደግሞ ሁለቱም ወገኖች አንዳቸው ላይ የሚወረውሩት እሳት በርክቶ ነው የሚታየው። በእስራኤል በኩል በርካታ ከተሞችን ነው በኢራን ድሮኖችና ሚሳኤሎች የተመቱት። እስካሁን ባለው መረጃ ወደ 20 አካባቢ የሚጠጉ ሰዎች መሞትና መቁሰል አደጋ ደርሶባቸዋል የተባለው። የአሜሪካ 3 ወታደሮችም በዚሁ ጥቃት መገደላቸውን እንደዚሁ የአሜሪካ ባለስልጣናት ገልጸዋል። በኢራን በኩል በአንድ ትምህርት ቤት ብቻ እስከ 100 የሚጠጉ ተማሪዎች የተገደሉበት ሁኔታ እንዳለን የተነገረው። በኢራን ኪሳራው ከፍተኛ እንደሆነ ይታወቃል። ያው ኢራንም እየደበደበች ባለችው የመካከለኛ ምስራቅ አገራት ውስጥ ከወታደራዊ ተቋማት ባሻገር አውሮፕላን ማረፊያዎችን እንደዚሁም ሆቴሎችን ጭምር ነው እየመታች ያለችው። አንዳንዱ ሀገራት በራሳቸው ጊዜ የሚወረወረውን ሚሳኤል ሰማይ ላይ እያቀለጡት እያስቀሩት እንደሆነ ይገልጻሉ። ሁኔታው እየከፋ ሄደው ምን ሊያበርደው እንደሚቻል አይታወቅም። የአሜሪካው ፕሬዝዳንትም የአሜሪካውያን ጉዳት በተለይ እዚህ ዘመቻ የተሳተፉ የአሜሪካውያን ጉዳት ሊጨምር ይችላል፣ ይህንን እንጠብቃለን፣ ግን እስከ መጨረሻው ሄደን የምንፈልገውን እናሳካለን የሚል መግለጫ ነው ማምሻውንም እየሰጡት። ገለታው ምናልባት የምትጨምረው ነገር ካለ እንግዲህ ኢራን ምናልባት እንደነ ኢራቅ ሀገር የመፍረስ አደጋ ውስጥ የገባችው አሜሪካ እስካሁን ገብታ ያጸናቸው ሀገር የለም። እስካሁን በአሜሪካ እጅ ተነክተው የተረጋጉ ሀገራት እንደሌሉ ታሪክም ይመሰክረዋል። የቅርብ ጊዜውን የነ ኢራቅን የነ ሶሪያን የሌሎችንም የየመንንም ጭምር ብንጠቅስ አሜሪካ በአንድም ይሁን በሌላ አስተዋጽኦ አድርጋለች። ግን ሀገረ መንግስቱ ሊጸና ሰላምም ሊመጣ አልቻለም። የኢራንም እድል ዕጣ ፋንታ እንደነዚሁ ሀገራት ሊሆን ይችላል የሚል ነው። አይ ቲንክ ይሄን ጉዳይ ወደ ቤታችን ማምጣት በዛ ቢጠቃለል ጥሩ ይመስለኛል። መሳይ ኢትዮጵያውያን አንደኛ ምንድነው ኢትዮጵያን የምናስበው በዚህ ሰዓት መካከለኛው ምስራቅ ላይ እንደዚህ አይነት ትርምስ ሲፈጠር እኛን በየት በኩል ነው ሊያጠቃን የሚችለው? ዓለም አቀፋዊ ኃላፊነታችንስ ምንድነው? እንደ ታሪካችን እንደ ኢትዮጵያዊነታችን ያልን እንደሆነ አንደኛ ይሄ ጦርነት አሁን ሃይማኖታዊ ይዘት እንዳለው አድርገው የሚያራግቡ ሰዎች ሲኖሩ ኢትዮጵያ የሙስሊም የክርስቲያን ሀገር ስለሆነች እንደዚህ አይነት ነገር የለውም፣ አይታይም። አሁን እንደዚህ አይነት ቀለም የለውም። ስለዚህ እንደዚህ አይነት ቀለም ሰጥቶ በተለይ ኢትዮጵያን ለማተራመስ የሚፈልጉ ሰዎች ወዲህ የሚሉ ሰዎች ካሉ እነሱ እንዲታቀቡ ማድረግ ጥሩ ነው። በጨዋታችን መካከል የጦፈ ክርክር ስለሆነ ሻይ ቤትም ማኪያቱም እየጠጡ የሚነሳ ስለሆነ ከሃይማኖት ጋር ማያያዝ ተገቢ አይደለም። እንደዛ እንዳነ ሁለተኛው ይሄ ጉዳይ እንትን ኢኮኖሚያችንን በጣም ያገኘዋል መሳይ። እኛ ድፍድፍ ብቻ መግዛት ብቻ እንዳይመስል በጣም የምናሳዝን ሀገር ነው። የድፍድፍ ማጣሪያ የለም፣ ኦይል ሪፋይነሪ የሚባለው ማለት የለ። ስለዚህ
አጣርተን ከአንድ ቦታ ድፍድፍ እንገዛና ሌላ ሀገር ነው የምናጣራው። እና የነዳጅ ዋጋው አሁን እየጨመረ ነው። በዚህ ፍጥነት ሲጨምር አብይ አህመድ ደግሞ እየጨመረ በሄደ ቁጥር ኢኮኖሚው በጣም ነው የሚጎዳን። ንግዳችን፣ የመርከብ እንቅስቃሴ፣ አውሮፕላን እንቅስቃሴያችን እየተጎዳ ነውና በዚህ ላይ እንግዲህ በተለይ ኢኮኖሚ በባከን ስለሚገጥመን ኢትዮጵያውያን በተለይ የውስጥ ችግሮቻችን ወደ መፍታት ረጅም ቼንጅ እኛ ኢትዮጵያ ውስጥ ወደ ማምጣት መታገል፣ መተባበር፣ እጅ ለእጅ መያያዝ ይኖርብናል በዚህ ክፉ ጊዜ ሪጅናችን። ሁለተኛ እንደገና ደግሞ ኢትዮጵያ ውስጥ ለምሳሌ እርስ በርስ ጦርነት፣ ግጭት ቢነሳ ዞር ብሎ የሚያየን የለም። በዚህ ከባቢ ውስጥ እኛ ምንም ኢሹ አንሆን። የትግራይ ጦርነት ብሎ የሚዘግብ ዜና አይኖርም። መሳይ የትግራይ ጦርነት ብሎ ምናምን የሰሜን ጦርነት የሚባል ሲኤንኤን የምትለው ነገር ማነው አይዘግብልን? ዝም ብለን ነው የምንተላለቀው። ያጫርሱን የፈለጉ ሰዎች በእንደዚህ አይነት ትርምስ ውስጥ ሊኖሩ ስለሚችሉ ኢትዮጵያን ተባብረን እጅ ለእጅ ተያይዘን ተጠጋግተን የረጅም ቼንጅ ኢትዮጵያ ውስጥ የምናመጣበትን ሁኔታ ብናስብ ጥሩ ይመስለኛል። ገለታው፣ ወደ ሌላኛው ርዕሰ ጉዳይ እንሄዳለን። የአርሲው ክስተት ነው። አርሲ ባለፈው 21 የኢትዮጵያ ኦርቶዶክስ እምነት ተከታዮች ከተገደሉ በኋላ ነገሩ የሚቆም እንዳልሆነ ገልጸን ነበር። አዎ አልቆመም። በማግስቱ ተጨማሪ 8 የኢትዮጵያ ኦርቶዶክስ እምነት ተከታዮች ተገድለዋል። የሚቆም እንዳልሆነ የገለጹ ወገኖች አሁንም ጭምር በከፍተኛ አደጋ ውስጥ የሚገኙ ዜጎችን ማትረፍ ካልቻልን የበለጠ እልቂት እየመጣ ነው የሚል መልእክት ነው እያደረሱን የሚገኘው። ገለታው፣ ይህንን ቪዲዮ እንመልከተው። እንግዲህ ኢትዮጵያውያን ናቸው። በገዛ ቀያቸው በገዛ ሀገራቸው እንደዚህ አይነት ሰቆቃና ሰቀቀን ውስጥ ገብተዋል። ይህ እንግዲህ አርሲ ነው። አርሲ ይሄ አሁን ግድያው እየተፈጸመ ያለበት አካባቢ ነው። ህዝቡ ትርምስ ውስጥ፣ ጭንቀት ውስጥ ያለው በእንደዚህ አይነት ሁኔታ ምናልባት ምን ያህል ጊዜ ሊገፉ እንደሚችሉ አናቅም። ማን ይደርስላቸዋል? ቀደም ሲል ያነጋገርናቸው የአካባቢ ነዋሪዎች ወዴትም ማምለጫ የለንም፣ መልክዓ ምድሩ አቀማመጡ በራሱ ወዴትም እንዳናመልጥ አድርጎ ነው የታጠር ነው፣ በዚህ ላይ ተከበናል ብለው ነው የገለጹትና ነፍስ ውጪ ነፍስ ግቢ ነው። ማን ይደርስላቸዋል የሚለው የሚያስጨንቅ ነው። እስካሁን ከአገዛዙ በኩል ስለ ጉዳዩ ምንም የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በጉዳዩ ላይ መግለጫ እንግዲህ አውጥቷል። በመግለጫውም ገዳዮች ለፍትህ ይቅረቡ፣ መንግስት በአስቸኳይ ይህን ድርጊት ያስቁም የሚል ተማጽኖ ነው በቅዱስ ሲኖዶሱ በኩል የቀረበው። በነገራችን ላይ የኢትዮጵያ እስልምና ጉዳዮች ምክር ቤትም መጅሊሱ መግለጫ አውጥቷል። የሀዘን መግለጫ ነው ያወጣው። በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የደረሰውን ግድያ በእጅጉ አሳዝኖናል፣ ይህን ድርጊት እንዲቆምና ፍትህ እንዲሰፍን የኢትዮጵያ እስልምና ጉዳዮች ምክር ቤትም እንደዚሁ ጥያቄ ማቅረቡን ነው የሰማ ነው። ገለታው፣ እንግዲህ ዋናው የመንግስት አካል በጉዳዩ ላይ ምን እያደረገ እንዳለ፣ ምንስ ሊያደርግ እንዳሰበ ምንም ያለው ነገር የለም። በተለያዩ ሀገራት የሆነ ነገር ሲፈጸም ወዲያውኑ ወጥቶ ሀዘኑን የሚገልጸው አብይ አህመድ 21 አሁን ሲጨመርበት 29 የኢትዮጵያ ኦርቶዶክስ እምነት ተከታዮች በግፍ ተገድለው የሀዘንም መግለጫም ሆነ ሌላ መልእክት ከአብይ አህመድም ሆነ በሱ ዙሪያ ካሉ ባለስልጣናት የተሰማ ነገር የለም። ገለጣው፣ ይሄ ነገር እንደው በጣም ያሳዝናል በእውነት። ግን በቀደም ያልነው ነው መፍትሄው መሳይ። የአጭር ጊዜ መፍትሄው ህዝቡ መታጠቅ አለበት። እዛ አካባቢ ያላችሁ ወገኖች ይሄን አድርጉ፣ ተደራጁ እና ታጠቁ። ታጥቃችሁ ዘብ በየተራ ይሄ ሮንድ ነው የሚባል ነገር ነበረ በከተማ ውስጥ እየዞሩ ማደር ማለት በተራ እንደዚህ አይነት ልምድ ውስጥ ግቡ። ይሄ ክፉ ጊዜ የሚያልፈው አሁን የአጭር ጊዜ መፍትሄው ይሄ ነው ማለት ሌላ ምንም መፍትሄ የለው። ለዛ አካባቢ ህዝብ የሚያስብ ሰው ይሄንን ነው ማሰብ አለበት። አሁን መግለጫ ዋጋ የለውም። መግለጫ ምንድነው? በመሰረቱ መግለጫ እኮ በጣም የሚያስገርመው ነገር እኮ የመግለጫ ትርጉሙስ ምንድነው? ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ ታወጣለች አይደል? ስንት ጊዜ ነው መግለጫ የሚወጣው? እሺ ነገም አሁን ለምሳሌ ሰው ይገደላል አይደል? አሁን በቀደም መግለጫ ወጣ፣ 7 ሰው ተጨመረ፣ መግለጫ ወጣ። ነገ ሌላ ሰው ቢጨመር መግለጫ ወጣ። መግለጫ እኮ እንደዚህ አይደለም። ዝም ብሎ መግለጫ እኮ አይደለም። መግለጫ ማስጠንቀቂያ ነው።
እና አቋም ማሳያ ነው የመጀመሪያ ጊዜ። ሁለተኛ ጊዜ ሊወጣ ይችላል። ከዛ በኋላ አክሽን የሚባል ነገር በተግባር የሚወሰድ ማለት ነው። ባለፈው ጊዜ ቤተክርስቲያናችን ይሄን አደረገች፣ መግለጫ ወጣች፣ መንግስት ኃላፊነትን ተወጣ እንደዚህ ብለን እንዳባት ተቆጣን። ይሄ ነገር ግን ሲሆን አላየንም። ህዝባችን እያለቀ ነው፣ ምእመናችን እያለቀ ነው ያለው። ስለዚህ ውጭ እናድራለን። እጀ ሰላም ውጭ ነው የምናድረው፣ ቤት አንገባው ብሎ እኮ ውጭ የሚያድሩ ሰዎች፣ መንገድ ላይ የሚተኙ ሰዎች እኮ መኖር አለበት መሰለኝ። ይሄ ከባድ ነው። ይሄ ሰላማዊ ትግል ነው መቼም። እኛ መቼም ቤተክርስቲያን ሰዎች አባቶች ጠመንጃ ያነሱም፣ እኛ ታጠቅ ያልነው ወጣቱን። ግን እነዚህ የሃይማኖት ሰዎች ግን በዚህ ደረጃ የሚያስመርር አይሆንም ወይ? የእንቱ የግፉ ብዛትና የግድያው የጭካኔው መጠን በዚህ ልክ አያስነሳም ወይ የሚለው ነገር እኮ ነው። በዚህ ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስን እንዳልከው በደንብ መውቀስም ይገባል። እንግዲህ እስካሁን ብዙ ተጮኸ። እስካሁን የአባትነታችሁን ያህል በተቋም ደረጃም ደግሞ ተጽዕኖ የመፍጠራችሁን አቅም ተጠቅማችሁ ይህን ነገር አስቁሙ የሚለውን ተደጋጋሚ ጩኸት ችላ ያሉ ይመስላሉ። አሁን የወጣውን መግለጫ እውነት ለመናገር ከበፊት እንዲሁ ዝም ብሎ ባዶ ከመሆን ይሻላል። በዝምታ ያለፏቸው ብዙ እልቂቶች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምንም ሳይል ሐዘኑንም ሳይገልጽ ያለፈባቸው ብዙ ግድያዎች ስላሉ ቢያንስ ግድያ መኖሩን ጠቅሶ መንግስት ይድረስ የሚለው እንደው ከዝምታ ይሻላል በሚል ካልወሰድን በስተቀር ነገር ግን ምን ማለት ነው? ሌላው ቀርቶ ጾለተ ፍትሐት ለሞቱት መደረግ አለበት ብሎ በየቤተ ክርስቲያኑ ሰው ወጥቶ እነዚህን የሞቱትን እንዲያስብ የሚያደርግ መርሃ ግብር መፍጠር ነበረባት። ከዛ ባሻገር ባለፈው አንተ እንዳልከው ለምንድነው ሰልፍ ማይደረገው? ሌላ ምንም እንኳን አይደለም። ሰልፍ ማድረግ ለምንድነው ማትችለው? ቤተ ክርስቲያኗ ወጣ ትጠይቅ ይሄንን ነገር። ምእመናኑ ራሱን እንዲጠብቅ ታግዝ። ከዚህ ውጪ መግለጫ ቢደረደር እንዳልከው ምን ይጠቅማል? መንግስት እርምጃ ወሰደ፣ ፍትህ አስፍናሉ። እንግዲህ ቀደምም እንደተነጋገር ነው ዋናው የዚህ ችግር ተዋናይ መንግስት ነው። ዋና ባለቤቱ መንግስት ነው። ይህን ሳያውቁ ቀርተው ከሆነ ምናልባት መረጃውም ከሌላቸው ይህን መረጃ ሄደው እዛው ግድያው የተፈጸመበት አካባቢ የሟች ቤተሰቦችንና በአሁን ሰዓት በጭንቀት ላይ ያሉትን ነዋሪዎች ቢጠይቁ፣ ምዕመናንን ቢጠይቁ በደንብ ይነገራቸዋል ማን ምን እያደረገ እንዳለ። ስለዚህ አባቶች እባካችሁ የሚለው አሁንም ተማጽኖ ነው። እንግዲህ ከመላ ኢትዮጵያን እየተሰማ ያለው ምዕመናኖቻችሁን ታደጉ፣ ይህንን ሞት አስቁሙ። ቤተክርስቲያኗ ያላትን አቅም መጠቀም አለባት፣ ያላትን ተጽዕኖ ፈጣሪነት መጠቀም አለባት። ይሄ በቃ ሃይማኖታዊውንም ነገር መቼም እንከታተላለን አይደለም። መጽሐፍ ቅዱስም በጎ ቁጣን ይደግፋል። በክርስቲያኑ ውስጥ አባቶች በጎ ቁጣ ይቆጡ ዘንድ መንግስትንም ይቆጡት ዘንድ ኦቶሪቲ ያላቸው ስልጣን አላቸው፣ የአባትነት ስልጣን። ማንንም የፖለቲካ ፓርቲ መደገፍ የለባቸው፣ ግን ይሄ ኦቶሪቲ አላቸው፣ የአባትነት ስልጣን አላቸው። መቆጣት፣ በጎ ቁጣ መቆጣት መቻል አለባቸው። አሁን ደብዳቤዋን ያያት እንደሆነ መግለጫውን ምንም ቁጣ ታይባት፣ ምንም ሁሉ ሰው አልቆ ምእመኑ ያለቀ። እሺ እኛ እኮ ማባራ ስለሆነ እኮ ነው በጣም እኮ የተቸገር ነው መሳይ። በመግለጫ አላባራለሽ ይኸው አውጥተዋል። ከዚህ በፊት ያወጡት መግለጫዎች በሙሉ አሉ። ያ ሁሉ መግለጫ እየወጣ ቀጥሏል። እንደውም የግድያው መጠን ሁሉ እየከፋ ነው የመጣው። ስለዚህ የሆነ ለውጥ አይመጣም ወይ? የሆነ ቁጣ አይመጣም ወይ? በጎ ቁጣ በቤተ ክርስቲያን ውስጥ መነሳት የለበትም ወይ የሚለው ነገር ቅድም ያልከው ከታላቅ ትህትና ጋር አባቶች መጠየቅ መቻል አለባቸው። ቤተክርስቲያን እነሱን ነው እኮ ከእግዚአብሔር በታች እኮ ተስፋ የሚያደርጉት። እነዚህ ምዕመናን ወደ ቤተክርስቲያን የሚሄዱት እኮ ያስተምሯቸው ዘንድ እነዚህ አባቶች አይደሉም እንዴ? ልጆቻቸው የንስሐ ልጆቻቸው አይደሉም እንዴ? ጳጳሳት ሲሆኑ በእነሱ ስር ያሉ ልጆቻቸው አይደሉም እንዴ? እግዚአብሔር የሰጣቸው በኃላፊነት ልጆቻቸው አይደሉም እንዴ? እነሱ እኮ ናቸው እየተገደሉ ያሉ። ዝም ብሎ ቀላል ነገር እኮ አይደለም። ቤተሰቡ እየተበተነ ነው ያለ ብዙ ምዕመናን። እዚህ ስለነሱ ድምጽ ለመሆን የሚችሉትን ማክሲመም የሆነው ጥያቄ ማቅረብ፣ ተቃውሞ ማሰማት። እንደው ስለ ምድሪቱም እኮ ነው። በቀደም እዚህ አሜሪካ ሀገር ውስጥ ትልቅ ሀዘን ነበር መሳይ።
ማርቲን ሉተር ጋር አብረው የነበሩ አንድ ሬቨረንድ ሞቶ አይደለም አንድ ጥቁር አሜሪካዊ ጄሲ ጃክሰን ጄሲ ጃክሰን እኮ የሃይማኖት ሰው እኮ ናቸው ግን የዚች ሀገር የነጻነት ታጋይ ደግሞ ቁጥራ ነበር ማርቲን ሉተር እኮ የሃይማኖት ሰው እኮ እኚህ ሰው እኮ ቤተክርስቲያን አገልጋይ እኮ ናቸው አሁን የሞቱት በዚህ በአሜሪካውያን ታሪክ ውስጥ ግን ለፍትህ በመቆም ለተጨቆነ በመቆም እድሜያቸውን የጨረሱ ሰው ናቸው ነው ለምንድን ነው ተብሎ ይጠይቃሉ ብዙ ጊዜ ወንጌል ነው ያዘዘኝ ይሄ የማስተምረው የወንጌል እውነት ይሄን ያዘኛል እኔ የተገፋ ሰው ሳይ አልተኛም ሁሉም እኩል ናቸው ነው የሚለው የኔ መጽሐፍ ቅዱስ ይሄ ነገር ይሄ እሴት ይሄ እግዚአብሔር ሐሳብ ሲሸረሸር ታገላለሁ እንዳሉ እንደታገሉ ያረፉ ሰው ናቸው ጀርመን ሀገር ብንሄድ የአውሮፓውያን እድገት ከማን ጋር የተያዘ ነው ቤተክርስቲያን አባቶች ቁጣ ጋር የተያዘ መንግስት ሰጥለት ያለው ቤተክርስቲያን አባቶች ቁጣ ነው የአውሮፓውያን እድገት በሙሉ ከዛ ጋር የተያዘ እና ኢትዮጵያም ውስጥ እነዚህ ሃይማኖት ሰዎች አስተማሪዎች በተለይ በቀጥታ ሃይማኖቱን ቤተክርስቲያኒቱን የሚነካ ነገር ሲመጣ እንቀሳቀስ ያስፈልጋል መሳይ በአጠቃላይ ግን ኢትዮጵያውያን ሙስሊሙ ማህበረሰብ በእውነት ያወጣው መግለጫ ተገቢ ነው ግን ሁሉም ተነስቶ ይሄ ነገር መቆም አለበት የሚል ትላልቅ ትዕይንተ ህዝብ ማድረግ ያስፈልጋል ገለታው ጉዳዩን እንደው በተወሰነ ደረጃ ጠለቅ ባለ መልኩ መረጃዎችን ለተመልካቾች ለማካፈል ያህል ነው የሻሸመኔ ከተማ ከንቲባ የነበረ ታስታውስ እንደሆነ በሃጫሉ ግድያን ተከትሎ ሻሸመኔ እንደዛ እንደ ጧፍ በነደደችበት ጊዜ ከተማ ውስጥ የቤተ ክርስቲያኒቱን ልጆች ያደነ ሲያስገድል የነበረ የከተማው ከንቲባ ኢብራሂም ከድር ይባላል በወቅቱ ታስታውሳለን ሽመልስ አብዲሳ ጋር በስልክ ተለዋወጠ የተባለውና በዛን ጊዜም በዜና ሽፋን የተሰጠው ጉዳይ ነው ሽመልስ አብዲሳ ሰውየውን ነገሩን እንዲያበረታታ የበለጠ ያጋግል ኃላፊነት የተሰጠው ግለሰብ ነው ያንን ከፈጸመ በኋላ በፍርድ ይጠየቃል ምናልባትም በትንሹ 40 ሰዎች ነው የተገደሉት ሻሸመኔ ላይ በወቅቱ ያ ሁሉ ከተማ ውስጥ ያለ ንብረት ሲወድም ይሄ ሰውዬ ነው በኃላፊነት መጠየቅ ያለበት ሲያሰማራ የነበረ ሲያዝ የነበረ እሱ ስለነበር ነው ያ ሰው የት ነው ያለው ተብሎ ምናልባት ሲፈለግ በጣም አስገራሚ ሁኔታ ነው የተፈጠረው ይሄ ሰውዬ በአሁን ሰዓት የአርሲ ዞን አስተዳዳሪ ነው ሹመት ነው የተሰጠው ሻሸመኔን እንደዛ እንደ ጧፍ አንድዶ አሁን ደግሞ አርሲ ውስጥ የተለየ ተልኮ ተሰጥቶት በነሽመልስ አብዲሳ ሎጂስቲክ በማቅረብ ምናልባትም በመመልመል እነዚህ ገዳዮችን በማሰማራት ቀጥተኛ እጁ አለበት የሚባል ግለሰብ ነው እንግዲህ ነገ ከነጎዳ ማስረጃ ቀርቦ ሊወጣ እንደሚችል እናምናለን ከወዲሁ ሰውየው ላይ ወንጀል ያለምንም ማስረጃ እየደፈደፍንበት አይደለም ግን የሚመጡልን መረጃዎችና እንዲህ ወደፊት ተጣርተው በትክክል እውነት መሆናቸው የሚረጋገጡ ስለሆነ ነው ያነሳዋቸው ይሄ ግለሰብ የሻሸመኔ ከተማ ከንቲባ የነበረ በኋላ ላይ ደግሞ አሁን አርሲ ውስጥ እንደዚህ የኦርቶዶክስ ግድያ ሲፈጸም በዋና አስተዳዳሪነት ያንን ዞን እየመራ ያለ ግለሰብ ነው ስለዚህ እንደዚህ አይነቱንም ነገር በፎቶግራፍ ጭምር እያወጡ ተጠያቂ ማድረግ ይገባል እነሱ ባያፍሩ ምናልባት የሚያፍር ዘመድና ሌላ ነገር ካላቸው በዚህ አማካይነት ተጽዕኖ መፍጠር የሚገባ ይመስለኛል ከዚህ ጀርባ ይሄ ግለሰብ ከዚህ ግለሰብ ጀርባ ደግሞ ሽመልስ አብዲሳ አለ ከሽመልስ አብዲሳ የበላይ ደግሞ አብይ አህመድ ነው ያለው ስለዚህ እነዚህ ሰዎች እንዴት አድርገው ነው ሊያስቆሙ የሚችሉት ዋና ተግባሪዎቹ ዋና ፈጻሚዎቹ ከነዚህ ሰዎች ውጪ እንደማይሆን የአካባቢው ነዋሪ ያምናል እኛም በተለያዩ ማስረጃዎች ያረጋግጥነው ጉዳይ ነው ማለት እንችላለን ገለታው እንግዲህ ቀደም ሲል ያልከውንም ለማጠናከር ነው ባለፈውም ብለናል የዛ አካባቢ ማህበረሰብ መታጠቅ አለበት ከዛ ውጪ ምንም መፍትሄ የለም ታጥቆ ራሱን ይከላከል ይሄ ጦርነትን ግጭትን መስበክ አይደለም ራስን መከላከል ነው ራስን መከላከል በምድርም በሰማይም ጽድቅ ተግባር ነው ራሳቸውን ተከላክለው ነፍሳቸውን ማቆየት ህይወታቸውን ማቆየት ይገባቸዋል ከዛ ውጪ ምንም የሚጠብቁት እንደሌለ ማወቅና ለዚህም በቶሎ እርምጃ መውሰድ ይገባቸዋል ገለታው በትክክል እሱ ኢሚዲየት የሆነው አሁናዊው የሆነው መፍትሄ እሱ ነው እና እዚህ ላይ ማተኮር በጣም አለባቸው ነው ማስተንክሬ አንተ ያልከውን ማጠናከር ብቻ ነው ፈልገው በዛ አካባቢ የምንደግፍ የዛ አካባቢ ህዝብ ሰላም ይሆን ዘንድ የምንደግፍ ሁሉ
ህዝቡ ተደራጅቶ ሮንድ ማድረግ አለበት። አካባቢውን መጠበቅ መቻል አለበት። የሚሰለጥኑትን ደግሞ ማሰልጠን ያስፈልጋል እና እኔ የመጀመሪያው እንትን እሱ ነው። ከዛ ባሻገር ግን ቤተክርስቲያንም አሁን ያልነው ነው። ነገም መግለጫ ነው የሚወጣው ማለት ነው። ከዛም መግለጫ ነው፣ ከዛም መግለጫ ነው፣ ከዛም መግለጫ ምን ያደርጋል እኮ አሁን መግለጫ እኮ ደረጃዎች አሉት። አንድ ሁለቴ ነው የሚወጣው፣ 3 ጊዜ ነው። ከዛ በኋላ የዓለም ህዝብ እንደዛ ነው የሚያደርገው። መግለጫ ወጥቼ አልሰማኸኝም ካለ በኋላ በተግባር የሚወስደው ነገር አለ እና ወደዛ ማደግ አለበት ትግሉ በአጠቃላይ ወደ ተግባራዊ እንቅስቃሴ። ገለታው እንግዲህ ወደ ሌላኛው ርዕሰ ጉዳይ እናልፋለን። 130ኛው የአድዋ በዓል የካቲት 23 ሰኞ ዕለት ይከበራል። እንግዲህ ይህንን ፕሮግራም ስናዘጋጅ እሁድ ምሽት ስለሆነ ነገ የሚከበረውን በዓል አስመልክተን አንዳንድ ሀሳቦች እንድንለዋወጥ ነው። ይህንን በዓል አስመልክቶ አብይ አህመድም እንደተለመደው መልእክት አስተላልፏል። ድምፃዊ ቴዎድሮስ ካሳሁን ያስተላለፈው መልእክት እንደዚሁ በልዩ ትኩረት የሚታይ እንደሆነ ነው ማምነው። እሱ ላይም እንነጋገርበታለን። በነገራችን ላይ የ130ኛው ዓመት የአድዋ በዓልን አስመልክቶ የአፍሪካ ህብረትም ያወጣው መግለጫ አለ። በጣም ስሜት የሚነካና አንዳንድ ኢትዮጵያዊ መግለጫው በራሱ የሰጠንን ክብርና ቦታ ለበዓሉ ያለውን ትልቅ ስፍራ ያረጋገጠበት በመሆኑ በእውነቱ ደስ የሚልም ነገር ከበዓሉ ጋር ተያይዞ እየሰማን ያለ ነው። እስቲ ወደ በዓሉ አከባበር እንምጣ። ገለታው በጣም ተቀዛቅዟል። የአድዋ በዓል እንዲህ አልነበረም ኢትዮጵያ ምድር ላይ ሲከበር። አብይ አህመድ ትልቁን ስራ የሰራው ይህንን አቅዶ አስልቶ የሰራው በዓሉን ከህዝቡ መንጠቅ ነው። ከህዝቡ ነጥቆ አሁን ለመከላከያ ሰራዊት ሰጥቶታል። የህዝብ በዓል አይደለም። ይህንን ድል ያመጣው የኢትዮጵያ ህዝብ ነው። ይህንን ድል ያመጣውና በዚህ ድልም ኢትዮጵያን ሲጠብቅ የነበረው የኢትዮጵያ ህዝብ ነው። ከኢትዮጵያ ህዝብ ላይ የተነጠቀበት ሁኔታ እጅግ አሳዛኝና ምናልባትም በአድዋ በዓል ላይ የመሳለቅ ብቻ ሳይሆን ታሪኩን ለማጥፋት በብልጽግና በኩል የተጀመረ ትልቅ ጥፋት ነው ብሎ መውሰድ ይቻላልና እንዴት አየው? በጣም የተቀዛቀዘ ነው። ምናልባት ነገ የሚከበረው እዛው አብይ አህመድ ባስገነባው የአድዋ ሙዚየም እንጂ ህዝብ አያከብረውም። መከላከያ ያከብረዋል። ህዝብ ግን ምናልባት በልቡ አስቦት ሊውል ይችላል። የአድዋ ከድሉ ባሻገር የዚህ አከባበር በዓሉን የምናከብርበት መንገድ የራሱ ባህል እየወለደ ነበር። መሳይ የራሱ ባህል እየፈጠረ አሁን አዲስ አበባ ውስጥ በዚህ በቸርችል ጎዳና ተደርጎ እስከ አድዋ አደባባይ ድረስ አጼ ምኒልክን የመሰለ ሰው ተቀምጦ እንደዚህ አይነት ስርዓቱን የጠበቀ የሆነ ባህል ፈጠረ እና የኢትዮጵያ ባንዲራ ከፍ ብሎ ወጣቶች እንደ አባቶቻቸው የፎከሩ በስሜት እያንዳንዱ የኔ ነው ብሎ እንዳልከው የህዝብ በዓል ስለሆነ ያ ካልቸር ሆኖ ወደፊት እኮ ምን እየሆነ ነው የሚሄደው? በቃ ደንበኛ ባህል ሆኖ ነው የሚቀጥል ነው የሚሆን የነበረው እና ምን ሰብረው ወስደው እንዳልከው ዝም ብሎ በዚህ በባንድ ምናምን ነገር ተደርጎ እንዲያልፍ አይነት ነገር ያደረጉ ነው ያሉት። ይሄ በጣም የሚያሳዝን ነገር ነው በእውነት። ግን ይህ ሰው በዓሉ ከመጣ ጀምሮ በተለያየ መንገድ እንደ ቀለሙን አበላሽቶ ታስታውሳለሁኝ። የሆነ ማናቀው ቀለም መድረኩን ከኋላ አይቼ የተለየ ነገር ሆነብኝ። ድንገት ስታየው ራሱ ለካ ኢትዮጵያውያን የራሳችን ቀለም አለን ማለት ነው ምናምን ብዬው ጠየቅኩኝ። መድረኩ ተበላሽቶ የተለየ ነገር ሆኖ አይቼው ነበር እና ደግሞ እንዲህ ስትል ደግሞ የራሱን ምስል ከባልቻ ጎን የራሱን አብይ ጉች አርጎ ታየው። የጉድ ዘመን ነው ምናምን ትላለህ እኮና እንደዚህ አርጎ ብልሽሽት ቀለሙን አጠፋው። ልቡን የበዓሉን ልብ አጥፍቶታል። እና ይሄ ደንበኛ ሚሽን አለው በዚህ ላይ ይሄ ሰውዬ። ለአሻገር ግን መሳይ ይሄን አድዋን ለጊዜው ይሄንን ነገር ሊነጥቀን ይችላል፣ ግን ከልባችን አይሄድም። ይሄ በዓል ኢትዮጵያውያን በውስጣችን አለና በእርግጥኛ አሁን እኔ በዓል ሲመጣ እኔ እንደው እያንዳንዳችን መጠየቅ ያለብን በእርግጥ እኔ የባሻ ወአሎም ልጅ ነኝ ወይ? የባሻ ወአሎም ልጅ ነኝ ወይ? እኔ የገበየው ታውራሪ ገበየው ልጅ ነኝ ወይ? እኔ የባልቻ አባ ነፍሱ ልጅ ነኝ ወይ? እኔ የአጼ ምኒልክ ልጅ ነኝ ወይ ብለን ስም እንጥራ። እነዛን ሁሉ አዝማቾች እነዛን ሁሉ የዘመተውን ሰው ጠርተን እንዴት ነው ያለነው አሁን ኢትዮጵያውያን የነዛ ጀግኖች ልጆች ነን ወይ የሚለው ነገር ያ ያሳፍረኛል መሰለኝ። አሁን ደግሞ በጣም ያፈርኩት ደግሞ የቅድም የዚህ አፍሪካ ዩኒየን
ይህም በዓል መልክ አስመልክተው መሐመድ አሊ ዩሱፍ ናቸው አይደለም እሳቸው ባወጡት መግለጫ ላይ ይሄ ድል የአፍሪካን ምን ይላሉ የአፍሪካን ክብር ዲግኒቲ ይላሉ የአፍሪካን ክብር እና ሉዓላዊነት እና አንድነት ያጸና የአፍሪካውያን ድል ነው ብለውት ነው ቁጭ ያሉት የአፍሪካውያን የጥቁር ህዝቦች ላቲን አሜሪካ ድረስ ነው በዚህ ድል የሚቆሩት ላቲን አሜሪካ አካባቢ ያሉ ሁሉ ኢትዮጵያን ነው የሚጠቅሱት ትላንትና የሆነ የራት ግብዣ ነበረ መሳይ በአድዋ ዋዜማ ላይና እዛ ላይ ተሳትፌ ነበርና አንድ ወንድም ፕሬዘንት ያደርግ ነበር ይናገር ነበር ይሄንን አድዋን በተመለከተና በጣም አስገራሚ ነገር ትንታኔው በጣም ነው የመሰጠኝ ምን አለ እነ አሪስቶትል እነ ፕሌቶ መሳሰሉ ፈላስፎች የሰው ልጅን ከፋፍለውት ነበር እና ሲከፋፍሉ በእነሱ ፍልስፍና መሰረት አለ 3 ደረጃ ሰጥተውት ነበር እና የመጀመሪያው ይሄ የነቃም ይባላል ህብረት እንደ በሰው ልጅ ውስጥ ማለት ነው ሁለተኛው ደግሞ ከዛ በታች የነቃው አለ ሌላው ያልነቃው ዝም ብሎ አገልጋይ ነው የሚል ነውና ይሄ የነቃው መሪ ነው ሊደር ነው እሱ ከዛ በመለስ ያለው እንደ ወታደር ነው ሀገር ያስከብራል ምን ይላል ያኛው ዝም ብሎ ሰራተኛ ሲገፋ የሚኖር ነው እንደዚህ አይነት የህብረተሰብ ውቅር ነው ያለው የሚል ነገር እንትን ብለው ይቺን ትምህርት ይዘው አውሮፓውያን ዓለምን እንደዚህ ነበር ዲፋይን የሚያደርጉ እና ይሄን አፍሪካውን ምንም ያመራር ምናምን የሚባል ሚና የለው ዝም ብሎ የሚነዳ ነው በቃ ብለው ዲፋይን አድርገውናል ስለዚህ የዚህ የበርሊኑ የጀርመን የበርሊን ስምምነት እዚህ ፊሎሶፊ ጋር የተያያዘ ነበር የጥቁሩ ዝም ብሎ የሚነዳ ነው በቃ ብለው እንደዛ ነበር አውሮፓውያን የሚያዩ እና መጨረሻ ላይ ይሄ የአድዋ ድል ግን አውሮፓውያንን አስተምሯቸዋል አለ አውሮፓውያንን እንደው በኢትዮጵያን እጅ ያስተምራቸው ዘንድ ወደደ ነው የሚመስለኝ እግዚአብሔር ራሱ በኢትዮጵያን እጅ አስተምሯቸዋል አውሮፓውያንን ሲል ገለጸውና ዓለም እንደዚህ ነው የሚረዳው በጣም ትላልቅ ጸሐፊዎች ይህንን ድል ከፍ አድርገው ነው የሚያዩት ለአንድነት ይጠቀሙበታል ብዙ ሀገሮች አፍሪካዊ ዩኒየን ይጠቀሙበታል እኛ እንትናችን ወጥቶ እንደዚህ በጎጥ ተሰልፈን የብሔር ነፃ አውጪ ቁጥር ተቆጥሮ የማያልቅ የብሔር ነፃ አውጪ ማን ነው ከማን ነው ነፃ የሚያወጣው ኦሮሞ ነፃነት ግንባር ይላል መሳይ አማራ ነፃነት ግንባር ይላል ትግራይ ነፃነት ግንባር ይላል ወላይታ ነፃነት ግንባር ይላል ማን ነው ከማን ነው ነፃ የሚያወጣው እንደዚህ ሆነን እንደዚህ በሙሉ ነፃ አውጪ ሆነን ተሰልፈን ያድዋ ልጆች ዛሬ ላይ ስንታይ እኔ በጣም በራሴ አፍራለሁ አንድ ዜጋ ኃላፊነት ስለራሴ ስለሆነ አፍራለሁ በጣም እንዲህ በመሆን የመሰለ ስለዚህ ይሄን በዓል ስናስበው ተሰባስበን ይሄንን ያዘመመ ይሄንን እንደውም ወደ ቴዲ እንመጣለን የቴዲ አፍሮ መልእክት አይደለም ወደዛ መምጣታችን አይቀርም ተሰባስበን እንደው በእውነት ኢትዮጵያ በልኳ የሚያስብ ስርዓት መገንባት መንግስት ማምጣት ያለብን ይመስለኛል